ትንቢተ ዳንኤል ምዕራፍ 7 በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ። በሌሊት በራእይ አየሁ፣ እነሆም አራቱ የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር። አራትም ታላላቅ አራዊት ከባህር ወጡ፣ እያንዳንዲቱም ልዩ ልዩ ነበረች። መጀመሪያይቱ አንበሳ ትመስል ነበር፣ የንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። ሶስትም የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንደዚህም ተነስተሽ እጅግ ስጋቢ ተባለላት። ከዚህም በኋላ እነሆ ነብር የምትመስል በጀርባዋም ላይ አራት የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬይቱም አራት ራሶች ነበሯት፣ ግዛትም ተሰጣት። ከዚህም በኋላ በሌሊት ራእይ አየሁ፣ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመለከቱ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ተገለጡ። የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬይቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለውም ደረሰ። ወደፊቱም አቀረቡት። ወገኖቹና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። በእኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። እነዚህ አራቱ ታላላቅ አራዊት ከምድር የሚነሱ 4 ነገስታት ናቸው። ነገር ግን የልዑሉ ቅዱሳን መንግስትን ይወስዳሉ፣ እስከ ዘላለም ዓለም መንግስቱን ይወርሳሉ። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ አራተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3ቱ ስለወደቁ ዓይኖችና ትዕቢት የተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀንድ እውነቱን ለማወቅ ፈቀዱ። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁ። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም። እንዲህም አለ፣ አራተኛይቱ አውሬ በምድር ላይ 4ተኛ መንግስት ትሆናለች። እርሱም ከመንግስታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃትማል። 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኞች የተለየ ይሆናል። 3ቱን ነገስታት ያዋርዳል። በልዑሉም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። ዘመናትና ሕግን ይለውጥ ዘንድ ያስባል።
እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንም በእጁ ይሰጣሉ። ነገር ግን ፍርድ ይሆናል። እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። መንግስትም ግዛትም ከሰማይም ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግስቱም የዘላለም መንግስት ነው። ግዛቶችም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩን ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በአሳቤ እጅግ ተቸገርሁ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ።